እግዚአብሔር የሚኖርበት መንፈሳዊ ዓለም ምንድነው? ስለ መንፈሳዊ ዓለም ካልገባን የእግዚአብሔርን የኑሮ ከኛ ጋር ያለውን ሪሌሽንሺፕ አንደርስታንድ አናደርገውም። እግዚአብሔር የሚኖረው ስፒሪቹዋል ወርልድ ወይም መንፈሳዊ ዓለም በሚባል ነው እና መንፈሳዊ ዓለም ውስጥ የሌሉ ነገሮች አሉ እዚህ ምድር ላይ ያሉ። አሁን መንፈሳዊ ዓለም ውስጥ ለምሳሌ ጊዜ የለም። ለመንፈሳዊ ዓለም ውስጥ ለምሳሌ ቦታ የለም፣ ርቀት የለም፣ ዲስታንስ ባሪየር አይደለም፣ ታይም ባሪየር አይደለም በስፒሪቹዋል ሪሊም ላይ። ስለዚህ አሁን እግዚአብሔር የሆነ ነገር ሊሰጣችሁ ቢፈልግ ከሰዓት ሰጣችኋለሁ ማለት አይችልም። የሚኖረው በመንፈሳዊ ዓለም ስለሆነ ሰጥቻችኋለሁ ነው የሚላችሁ። እግዚአብሔር የሆነ ነገር ሊናገራችሁ ቢፈልግ ተናግሬያችኋለሁ ነው የሚላችሁ። ምክንያቱም ከሰዓት እናገራችኋለሁ፣ ከጠዋት እናገራችኋለሁ። አሁን አንዳንድ ሰው ለምንድን ነው እግዚአብሔር የማያረጀው? ይሄን ያህል ዘመን ኑሮ እግዚአብሔር ለምን አያረጅም? መልኩ አይለወጥም ወይ? የማያረጀው የሚኖርበት ዓለም ኢቭን መላእክቶች እንኳን አያረጁም። እግዚአብሔር ብቻ አይደለም የማያረጀው፣ ኢቭን ኢንጂልስ አያረጁም። ለምንድን ነው የማያረጁት? የሚኖርበት ዓለም ታይም ባሪየር አይደለም። እኛን እኮ እርጅና ያመጣብን ፀጉራችን ነጭ እንደነው ፀጉራችን እንዲመለጥ እርጅና የሚባለውን ነገር ያመጣብን የምንኖርበት ዓለም በጊዜ የተገደበ ዓለም ስለሆነ ነው። ጊዜ የሚባለው የጀመረው በዘፍጥረት መጽሐፍ ምዕራፍ 1 ላይ ነው። ብርሃን ሆነ ጨለማም ሆነ አንድ ቀን፣ ከዛን ቀን በፊት ቀን የሚባል ነገር የለም። ያ ቀን ከመጣ በኋላ እርጅና የሚባል ነገር አለ፣ መሰልቸት የሚባል ነገር አለ። አሁን ለምሳሌ በዘላለም እግዚአብሔርን ስናመልክ አይሰለቸንም ወይ? አይሰለቸንም። ለምን? ጊዜ ነው። መሰልቸት የሚባል ነው ያመጣው ጊዜ ነው። አውት ኦፍ ጊዜ በሆነ ዓለም ውስጥ ስለሚኖር እግዚአብሔርም ለኛ ምን ለምነውን ምን ጸልየውን ነገር አውት ኦፍ ታይም ነው የሚሰማን። እግዚአብሔር ነገ ሰጣለሁ ማለት አይችልም። ሰጥቻለሁ ማለት እግዚአብሔር ምን አለ? አብርሃም የአሕዛብ አባት አድርጌያለሁ። you have no one son but God says የአሕዛብ አባት አድርጌያለሁ። አንተ ልጄ ነህ፣ እኔም ዛሬ ወልጄሃለሁ። ስለዚህ ዲስታንስ እግዚአብሔር የሚኖርበትን ዓለም ተረዱ።